ውድ ኢትዮጵያውያን ይህ የብልጽግና ሐሳብና ድምጽ ለእናንተ ነው። ኢትዮጵያ የረጅም ዘመን ጥንታዊ የመንግስት ባህል ያላት ሀገር ናት። ሆኖም ይህ ልንኮራበት ይገባ የነበረ ታሪካችን ከሀገረ መንግስት ምስረታና ግንባታ ጋር ተያይዘው በሚነሱ ጫፍና ጫፍ የቆሙ ነጠላ ትርክቶች ምክንያት የእርስ በርስ ጦርነት፣ ድህነትና ኋላ ቀርነትና ፖለቲካዊ ያለመረጋጋት መገለጫችን ሆኖ ቆይቷል። በዚህም ክብርና ነጻነትን በደም የገነባች ሀገር የተረጋጋ ዴሞክራሲያዊ ስርዓት ለመገንባት ተስኗት መበልጸግ መልማት አቅቷት ኖራለች። ብልጽግና ፓርቲ ይህን ቁስል እና የዘመናት ህመም ስብራትም ለማከም በጽኑ እምነት ቆርጦ እየሰራ ነው። በኢትዮጵያ ፖለቲካ ውስጥ የታሪክ ሁነት፣ የታሪክ አተረጓጎም፣ የታሪክ ባለቤትነትም ሆነ የታሪክ ስነዳና አተራረክ የፖለቲካ ቁርሾ መነሻ ሆኖ ቆይቷል። ፓርቲያችን ብልጽግና ከታሪካችን በብዙ የተጻፈው የፖለቲካ ታሪክ ቢሆንም የህዝብ ታሪክ በቂ ስፍራ ሊሰጠውና ሊጠና እንደሚገባ ያምናል። በጎ ታሪኮችንም ጠብቆ የማቆየትና የማጎልበት አቋም አለው። ስለሆነም ትምህርት ሊወሰድባቸው ከሚገባቸው ታሪኮቻችን ትምህርት በመውሰድ ታሪክን ለተሻለ ሀገራዊ አንድነትና ጽናት መዋል የሚያስችል መርህ ይከተላል። በዚህም ምክንያት የኢትዮጵያውያንን አንድነትና ሀገራዊ ጽናት የሚያጎሉ ታሪክና ቅርሶቻችንን በመግለጥ በማደስና ወካይ ሀገራዊ ምልክት እንዲሆኑ ለማድረግ ፓርቲያችን ሰፋፊ ስራዎችን እየሰራ ይገኛል። በሀገራችን ከታሪክ እውነታ በላይ የትርክት ቀረጻ ባሉታም በአዎንታም ከፍተኛ ሚና እንደሚኖራቸው ፓርቲያችን በጽኑ ይረዳል። ብልጽግና ፓርቲያችን በኢትዮጵያውያን ሀገረ መንግስት ምስረታ ግንባታ ሂደት በተፈጠሩ ጫፍና ጫፍ የቆሙ ትርክቶች መካከል ያለውን ተቃርኖ በመደመር እሳቤ ድልድይ ሊገነባለት ይሰራል። የመደመር እሳቤ ኢትዮጵያ የነጠላ ትርክት ውጤት አለመሆኗ ላይ ይመሰረታል። ፓርቲያችን ብልጽግና የተዛቡ የታሪክ አረዳዶችን በመግባባትና በመመካከር መፍታት እንችላለን የሚል ጽኑ እምነት አለው። የትኛውም አቋሞች ወደ ጠረጴዛና መድረክ በማምጣት ሁሉም ኢትዮጵያውያን ተሳትፈውበት አንዱ የሌላውን ቁስልና ህመም አዳምጦና ተረድቶ አንዱ በሌላው ጫማ በመግባት የትናንት ምናባችንን በጋራ በማነጽ ያለፉ ትዝታዎቻችን የሚያግባቡንን ይዘን የሚለያዩንን ምዕራፎች ዘግቶ ማለፍ እንደሚገባ ያሰምርበታል። ይህን ታሳቢ በማድረግ ብሔራዊነት የጋራ ወይም የወል ትርክት እንዲሆን ፓርቲያችን ሰርቷል፣ እየሰራም ይገኛል። ብልጽግና ፓርቲ የኢትዮጵያ የታሪክ ልሂቃንና የምሁራን ታሪክ አረዳዶችን በማድረግ እና የተዛቡ ትርክቶችን በማስተካከል የዛሬውን ትውልድ አንድ የሚያደርግ ፕሮጀክት ያስፈልጋል ብሎ ያምናል። ፓርቲያችን በሰከነ ምክክር ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት ሀገራዊ መግባባት መፍጠር ያስፈልጋል ብሎ በጽኑ ያምናል። ለዚህም በመሰረታዊ ሀገራዊ ጉዳይ ሳይቀር ያላግባቡን ጉዳዮች በሀገራዊ ምክክር ምላሽ እንዲያገኙ ቁርጠኛ አቋም አለው። በዚህ የጸና እምነትና መሻት የኢትዮጵያ ሀገራዊ ምክክር ኮሚሽን እንዲቋቋም የሚጠበቅበትን ድጋፍ በማድረግ በሂደቱ እንደ ፓርቲም ሆነ እንደ መንግስት የሚጠበቀውን አድርገናል። የፖለቲካ ማህበረሰቡ የትናንት ቅራኔዎችን በመግባባት በእርቅና በሽግግር ፍትህ መፍታት እንደሚገባም እናምናለን። በመሆኑም ፓርቲያችን ብልጽግና በሰባተኛው ሀገር አቀፍና ክልላዊ ምርጫ የህዝባችንን በቂ ድምጽ አግኝተን ብንመረጥ በታሪክ አረዳድና በትርክቱ ዙሪያ የሚስተዋሉ ዋልታ ረገጥ አመለካከቶችን ለማረም ይረዳ ዘንድ የጋራ ትርክት የሆነውን ብሔራዊነት ወይም የወል ትርክት ለማስፋትና ለማጽናት የምንሰራ ይሆናል። ፓርቲያችን ሰላምን እንደ ጦርነት አለመኖር ብቻ ሳይሆን እንደ ሀገረ መንግስት ግንባታ ቁልፍ መሳሪያ አድርጎ እየሰራ ይገኛል። መሰረታዊ በሆነ መንገድ ለግጭትና ለመግባባት የሚዳርጉንን ችግሮች፣ የፍትህና መልካም አስተዳደር ጥያቄዎች ለመመለስ፣ የህግ የበላይነትን ለማረጋገጥ፣ ዲሞክራሲያዊ ስርዓት ግንባታን ለማፋጠን ዘርፈ ብዙ የህግና ተቋማዊ ግንባታ ማሻሻያዎችን ተግብረናል። የዘመናት የፖለቲካ ስብራታችንን ለመጠገንና የፖለቲካ ቀውሶችን ለመፍታትና ሀገራዊ መግባባት ለመፍጠር እንደ ሀገራዊ ምክክር ከፖለቲካ ቡድኖች ጋር የሚደረግ ውይይትና የሽግግር ፍትህ ያሉ ሁሉን አቀፍ ሂደቶችን እንደግፋለን።